አገልግሎቱን ባሻገር አሁን አንዳንድ ሰዎች መጥተው በቃ ጽዳቱን አይተውላ ተፈውሶ የሚሄዱ ሰዎች ሊኖሩ ይችላልና የቄሳር ለቄሳር እግዚአብሔር ለእግዚአብሔር ማለት ሶሻል ሚዲያ ላይ ያለው ነገር በሶሻል ሚዲያው እኛ አለን እግዚአብሔር ይመስገን፣ ገንዘብ የለንም ህዝብ ግን አለን ብዬ አስባለሁ። እና የሚሰማን የሚያምነን ህዝብ ስላለ እውነታውን እናወጣለን። አንተ ቀድመን ምንም አባታችን ምንም አንተ ላይ የሚመጣም ነገር ከፊት ለፊት ቀድመን ለመጋፈጥ ሁላችንም ዝግጁ ነው። እግዚአብሔር ይባርክልን። በስጋ በምድር ላይ ስንኖር ግን ሁልጊዜም አብረን ነን አለን። እንግዲህ ብረሳ ቀኝ ትርሳኝ ይላልና ሁሌም አለን። እንደዚህ ከስር እናደርግና እኔም ስሰራው ስለነበርኩ ማለት ነው። አሁን እነሱ ታቦት የሚሉት እንደዚህ ይገባል፣ ጨመር ላድርግበት። እነሱም ዳጎስ እንዲል አድርገው ነው የሚያወጡትና አሁን እንደዚች ያደርጓትና ከዛ እንዲህ ተደርጎ እዚህ ተደርጎ እንደዚህ ይደረጋል እየተባለ ይወጣል። በቃ ይኸው ጨርቁ ያው የተለመደው ሱቱ ይደረጋል። እቺ እጃችሁ እንዳይታይ ይባላል። እንደዚህ ዘን እየተባለ እንወጣለን። ውስጡ ምንድነው ያለው? በቃ ጣውላ ነው። እንደዚህ ስታይሏ እቺ ናት። በቃ ስታይሏ እቺ ናት። ቆይ በጉ ከተበላ ተጠያቂ ማን ነው? በተኩላ ከተበላ በግ ከተበላ ተጠያቂው ማን ነው? ባጭሩ አንተ ከጠፋ ተጠያቂው ኢየሱስ ነው። አሲምፕል አስታት ኢየሱስን ወንጀለኛ የሚያረግ ትምህርት ነው። በጎች ይጠፋሉ የሚለው ኢየሱስ ክርስቶስን እንቅልፋምና ወንጀለኛ የሚያረግ የተረገመ ትምህርት ነው። ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ እሺ ብዙዎቻችሁ ይህንን ቪዲዮ በውስጥ እየላካችሁልኝ ነው። የእናንተ ካህናት እዋቸው ሲጨፍሩ አረቄ ጠጥተው መጠጥ ጠጥተው ሰክረው የሚሉ ነገሮችን እየጻፋችሁ በውስጥ እየላካችሁ ነው። እጅግ ነው የሚያሳዝነው በእውነት። አሁን እነዚህ አባቶች ጠጥተው እንደዚህ የሚሉ ይመስሏችኋል? በጣም በሚገርም ሁኔታ አንድ አብሯቸው አገልጋይ የሆነ ቤተክርስቲያንን ሲያገለግል የኖረ ዲያቆን ሲያገባ በእንዲህ አይነት ሁኔታ እየዘመሩ ሰርጉን ደስታውን እየተካፈሉ ይገኛል። ደግሞም እያመሰገኑ ያሉት እግዚአብሔርን ነው። እነዚህ አባቶች እንግዲህ በየሀገራቸው በስርዓት በባህላቸው በተለያየ ነገር ያመሰግናሉ። ይህ ምስጋና ግን ሃይማኖታዊ ስነ ስርዓት ያለው በሃይማኖት ዝማሬ እየዘመሩ እያመሰገኑ ነው። ይልቅ ሌላ ነገር ከማለት ትዳራችሁን ለማግባት ያሰባችሁ ወደፊት የምታገቡ አካላቶች ሰርጋችሁን በቤተ ክርስቲያን አድርጉ። ሰርጋችሁን በቤተ ክርስቲያን ክርስቶስ እንዲገኝበት እግዚአብሔር ተገኝቶ ትዳራችሁን እንዲባርክላችሁ እሱ በሚገኝበት በቤተ ክርስቲያን በቅዱስ ሥጋውና በክቡር ደሙ ተጣመሩ። አለበለዚያ ዓለማዊ ሁኔታ የምታገቡ አካላቶች በዓለማዊ ሰርግ እግዚአብሔር ይገኛል ትዳሬን መጥቶ ይባርካል ብላችሁ እንዳታስቡ። ለእነዚህ አባቶች ክብር ስጡ፣ መርቁልኝ። አንዴ የእነዚህን የሁለት ልጆች የጨላ ፈለጥ አስታይል ላሳያችሁና ተመልሼ እመጣለሁ። አገልግሎቱን ባሻገር አሁን አንዳንድ ሰዎች መጥተው በቃ ጽዳቱን አይተውላ ተፈውሶ የሚሄዱ ሰዎች ሊኖሩ ይችላልና የቄሳር ለቄሳር እግዚአብሔር ለእግዚአብሔር ማለት ሶሻል ሚዲያ ላይ ያለው ነገር በሶሻል ሚዲያው እኛ አለን እግዚአብሔር ይመስገን፣ ገንዘብ የለንም ህዝብ ግን አለን ብዬ አስባለሁ። እና የሚሰማን የሚያምነን ህዝብ ስላለ እውነታውን እናወጣለን። አንተ ቀድመን ምንም አባታችን ምንም አንተ ላይ የሚመጣም ነገር ከፊት ለፊት ቀድመን ለመጋፈጥ ሁላችንም ዝግጁ ነው። እግዚአብሔር ይባርክልን። በስጋ በምድር ላይ ስንኖር ግን ሁልጊዜም አብረን ነን አለን። እንግዲህ ብረሳ ቀኝ ትርሳኝ ይላልና ሁሌም አለን። እናንተ ወዳጆቼ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ እኔ ደግሞ በተናገሩት ነገር ላይ
የሆነች ነገር ልናገር። የመጀመሪያው አገልግሎቱ ባሻገር ጽዳቱን አይተው ይፈወሳሉ። እንዲህ ከአገልግሎቱ ባሻገር ማለት ከጠረባው ባሻገር ለማለት ነው። መቼስ ወንጌል ይሰበካል አትለኝ። እንደገና ባለባበስ ማምለክ ጀመራችሁ። ባለባበስ ሰው ይፈወሳል? ኧረ ለነገሩ የሆነ ነገር ማግኘት ስለፈለክ ሰውየውን ጥግ ድረስ ትክበዋለህ። ግድ ነው። ያው ፍሉስ ልትቀበሉ ባሻ እና ይሁን ለፈለጣ ያለህን ቃላት በሙሉ አውጥተህ ተጠቅመህ ሰውየውን ትሰክሳለህ፣ ትክባለህ። ግድ ነው። ሁለተኛው ቢኒ ሶሻል ሚዲያው እኛ ያለን ያልሽው ምን ልትፈጥሪ አንበሳው? ህዝብ አለን ገንዘብ የለን። ዚስ ሚንስ በቻይንኛ ጨላ አስገባ ነው ጎቤው የቄሳርን ለቄሳር። እሺ እሱ የጠረባውን ክፍል ለሱ፣ ላንቺ ደግሞ የሶሻል ሚዲያውን። የትኛውን እውነታ ነው ደግሞ እናውጣለን ያልሽው? አዳራሻችን ውስጥ ጠረባ የለም፣ አክታ የተተፋበት ሶፍት አይበላም እንዳት። እሺ ቤንጃ ረፊ ደግሞ ጎቤቾ ምንድን ነው ያልከው? አባታችን ካንተ በፊት ምንም ነገር ቢመጣ እኛ እንጋፈጣለን። ምን ተፈጥሮ ይሄን ማለት ፈለግሽ? ይሄ ማለት እኮ ባሻ ትክክለኛ ቦታ ላይ አልቆመም፣ የስተት ትምህርት ነው የሚያስተምረው ማለት ነው። ለምን ትከላከለታለህ? ምን አርጉ? የቤንጃ ሁለተኛ ሳክስ ሁልጊዜ አብረን ነን፣ ብረሳ ቀኝ ትርሳኝ። እኔ እቺ ተመችታኛ የጀገነች የፈለጣ ስታይል ናት። ቤንጃ ይሜ ፍሉስ ጨላ እስክትቀበይ ማግድ ነው። ከተቀበልሽ በኋላ አይደለም ቀኝሽ አንቺ ራስሽ ይጩፋን ትረሽዋለሽ። ምን ነካሽ? ይሜ ግን እኔ ያልሆነባችሁ ያው መናገር ስላለብኝ እንጂ ተቀበሉ እንዴ። ምን ሆናል? ጨላ እስክታገኝ ጥግ ድረስ ሂድ። ለማንኛውም ሁለታችሁንም ይሜ ያራዳ ልጆች ይቻማችሁ እንዳይታይ ይባላል። እንደዚህ ዘን ለአመታት ቅድስት ቤተክርስቲያንን ሲሳደብ የነበረ ቅድስት ቤተክርስቲያን አድጎ ወጥቶ ለትልቁም ነገር ያበቃችውን ቅድስት ቤተክርስቲያን ሲሳደብና ሲዘልፍ የነበረው ፓስተር ትዝታው ሳሙኤል ትናንትና አዲስ አበባ መግባቱ ተሰምቷል። ነገር ግን ከቤተክርስቲያን ከወጣ ጀምሮ ቅድስት ቤተክርስቲያን በተለያዩ ጊዜያት ሲያንቋሽሽ ሲሳደብ መቆየቱ ለሁላችን የሚታወቅ ሀቅ ነው። ስለዚህም በጠቅላይ ቤተ ክህነት መንበረ ፓትርያርክ ያሉ የቤተክርስቲያኑ የህግ ክፍሎች ይህን ሰው በህግ አግባብ ሊጠይቁበት የሚችሉበትን ማስረጃዎችን አንዱን ወደ እናንተ ለማድረስ ፈለጉ። ከዚህም አንዱ ታቦት መክተፊያ ነው እያለ ሲያላግጥበት የነበረበትን ቪዲዮ ከዚህ በኋላ አሳያችኋለሁ። ይህን የተመለከቱ የቤተክርስቲያኒቱ የህግ ክፍል አካላት ይህንን ማስረጃ ይዘው አንድ ራሱን የቻለ ህገወጥ ወይንም ደግሞ ወንጀል ስለሆነ ይህን ይዘው ክስ መመስረት እንደሚችሉ ላሳስብ ወዳለሁ። ተመልከቱት። እንደዚህ ከስር እናደርግና እኔም ስሰራው ስለነበርኩ ማለት ነው። አሁን እነሱ ታቦት የሚሉት እንደዚህ ይገባል፣ ጨመር ላድርግበት። እነሱም ዳጎስ እንዲል አድርገው ነው የሚያወጡትና አሁን እንደዚች ያደርጓትና ከዛ እንዲህ ተደርጎ እዚህ ተደርጎ እንደዚህ ይደረጋል እየተባለ ይወጣል። በቃ ይኸው ጨርቁ ያው የተለመደው ሱቱ ይደረጋል። እጃችሁ እንዳይታይ ይባላል። እንደዚህ ዘን ኦ እየተባለ እንወጣለን። ውስጡ ምንድን ነው ያለው? በቃ ጣውላ ነው። እንደዚህ ስታይሏ እቺ ናት። በቃ ስታይሏ እቺ ናት። እንደዚህ ተደርጋ የምትወጣው ማለት ነው። እዚህ ይንበረከካል፣ ይሰግዳል፣ ይደፋል፣ ይወድቃል፣ ይነሳል፣ ቄጤማ ይጎዘጎዛል፣ ምንጣፍ ይነጠፋል። አሁን የመጀመሪያው በዚህ በጥምቀት በዓል የምንቃወመው የመጀመሪያው ጉዳይ ታቦት የተባለ ጣዖት ተሸክመው መውጣታቸው። ይሄ አምላክ አይደለም፣ ሊሰገድለት አይገባም፣ ኢየሱስንም አይወክልም። አሁን በእንጨት የሚወክል ኢየሱስ የለም። ይሄንን ተሸክመ ከምትኖር ወደ ኢየሱስ ብትመጣ ይሻልሃል ወንድሜ። ኢየሱስ ክርስቶስ ጥምቀት ሰዎች ተሰብስበው ቢያከብሩት እንዴ ደስ የሚያሰኝ ነገር። በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ የተባለ አርሴማ የሞተች ሴትዮ ጣዖት ተቀርጾላት ተሞሽራ የምትወጣበት ምንድነው ምክንያቱ ነው? ሚካኤል አብሮ ተጠመቀ፣ ገብርኤል አብሮ ተጠመቀ። ማን ነው የተጠመቀው ከኢየሱስ ጋር አብሮ? እና ምን ቤት ናቸው እነዚህ አጃቢዎች?
የጣዖት አምልኮ አሰራር ተቀላቅሎበት የኢየሱስ ክብር ለፍጡር እየተሰጠ የሚደረገውን ግን እንቃወማለን በኢየሱስ ስም። እንግዲህ ይሄ ነው መልእክቱ፣ ይሄ ነው ስድቡ፣ ይሄንን ነቀፌታ፣ ይሄንን ስድቡን፣ ይሄንን ወንጀል ይዞ ነው ወደ ሀገር የገባው። ስለዚህ ሼር እያደረጋችሁ ሪፖስት፣ ኮመንት ላይ ሀሳባችሁን እየሰጣችሁ ለሚመለከተው የቤተክርስቲያን አካል የህግ ክፍሎች አድርሱላቸው። አመሰግናለሁ። አለሰካይ ማተብ አለኝ እኔ አውልቄው አላውቅም። ለምን ከተባለ አንደኛ የጉዳይ ነገር የለም፣ ሁለተኛ ደግሞ ጥቅም አለው። ወንጌል ለምሰብከው ታርጌት ግሩፔ ይህን ሲያይ ጆሮ ይሰጣል፣ በደንብ ነው የሚሰጠው። እሱን ደግሞ አይቼዋለሁ። በአገልግሎቱን ፍሬ ከጌታ በታች አንተ ነው የምትለካው አይደል? ታርጌትን ታያለህ፣ ምን ያህል ፍሬ እያፈራው ነው ብለህ የምታየው አንተ ነህ። ስለዚህ በዚህ አይነት መንገድ መሄዱ ለኛ በጣም እጅግ አትራፊ ሆኗል። ይሄ ተመሳስሎ ገብቶ የራስን ነገር በድብቅ ማካሄድ ይሄ የተኩላ ባህሪ ነው፣ የበግ ባህሪ አይደለም። እኔ ማንም የኦርቶዶክስ ካህን ተመሳስሎ ገብቶ ሌላ ቤተ እምነት ውስጥ እንዲያርጎ የሚባል ነገር አልሰማውም። እንደዛ የሚባል አካሄድ ለበጎች እረኞች ስላልተፈቀደ ማለት ነው። ተኩላዎች ግን የበግ ለምድ ለብሰው ያንን ያደርጋሉና ይህን እንደ ጀግንነት ይቆጥሩታል። የጽዮናውያኑ ትልቁ ቦስት የሚያደርጉበት የሚኮሩበት አካሄድ ይሄ ነው። እዛው እንዳለ መቀየር ይላሉ ማለት ነው። ተሐድሶዎች ናቸው ባጭሩ፣ በክርስትና በኩል ካየ ነው ማለት ነው። የኛ ሀገር ጽዮናውያን እነ ደቂቀ እስጢፋናቸው ብያቸዋለሁ። እነሱም ይሄንን ነው ሲያደርጉ የነበረው። ክርስቲያን መስሎ ተመሳስሎ ገዳማት ውስጥ ገብቶ የትግራይን መነኮሳት ማወክ ማለት ነው። ይሄንን ነው ሲያደርጉ የነበረው። እውነተኛ አካሄድ ግን አብርሃማዊው መንገድ መለየት ነው። መለየት፣ መቀደስ፣ በቃ ሌላ ትክክለኛ የሆነ እምነት ወይም ሃይማኖት መንገድ የለም። ለይ ነው በቃ። የእግዚአብሔር የሆነውን ለይ፣ የእግዚአብሔርን ለእግዚአብሔር፣ የቄሳርን ለቄሳር። ሌላ ነገር ከፈልክ ሌላ ቦታ ሂድ፣ እግዚአብሔርን ከፈልክ እዚህ ጋር ለየው፣ ድንበር አብጅለት ነው እንጂ ተመሳስሎ ምናምን የሚባል ነገር የለም። ይሄን ግን እንደ ትልቅ ስትራቴጂ ያው ጽዮናውያኑ ይገልጹታል። ጴንጤ ሁኑ የምንባለው ለዚህ ነው። እንግዲህ ጴንጤ መሆን ማለት ይሄ ነው ትርጉሙ። ጴንጤ ሁኑ የሚሉን አክታቸው ሊተፉብን፣ ምራቃቸውን ሊለቀልቁ ነው። ሌላ ምንም ነገር የለውም። በዚህ ደረጃ ራሳቸውን ያስመልካሉ። ይህን ህዝብ ከዚህ ጨለማ የሚያወጣው ማን ነው? በጣም እኮ ነው የሚያሳዝነው ህዝቡ። ይህ ሰውየውን ያሳዝን። ይህ ሁሉ ምራቅ መቼ ነው የምታስመጥጠው? ይህ ሁሉ አክታ ሰው አይን ላይ ይተፋል፣ ሰው ግንባር ላይ ይተፋል። ግድ የለም ሰው እንዴት ምራቁን አፍ ውስጥ ይተፋል? ሰው ያሳፍራ በጣም። ለዚህ ነው ጴንጤ ሁኑ የምትባሉት። ለዚህ ነው ወደ አዳራሻቸው የሚጋብዟቸው ራሳቸውን ሊያስመልኳቸው። አያሳዝንም? ይሄ ትውልድ የማንም አክታ ሲለጠፍበት የማንንም ምራቅ እየዋጠ ይሄ እኮ ወንጀልም ጭምር እኮ በእውነት እንኳንም ኦርቶዶክስ ተዋህዶ ሆነን የምንለው ለዚህ እኮ የማንም መጫወቻ አንሆንም። ማንም እየመጣ ምራቁን የሚተፋባችሁ፣ ማንም እየመጣ አክታውን የሚለጥፍባችሁ፣ የሚያቀረሽባችሁ ለምን ትሆናላችሁ? አረ ወደ ቀልባችሁ ተመለሱ። ሌላውን ደግሞ ተመልከቱት። የዚህ ደግሞ ይብሳል። እሳት አለ በውስጣቸው፣ ማንም አይችል ሊያጠፋቸው። አይቻሉም ሲነኳቸው። እሳት ነው፣ እሳት ነው። አትነቁም ወይ? ምንድን ነው የምትጠብቁት? የማንም ጭቅቅት አሁን አልቦት ምናምን ላቡ ይሄ በስመ አብ ወልደ መንፈስ ቅዱስ። አሁን የዚህን ሰውዬ ገላቡ አጃክስ ላርጎ ምናምን አያጸደው፣ በረኪና ምናምን አያጸደውም። የዚህን ሰውዬ ላቡን ጠርጎ ሰውዬው ላይ ለጠፈበት ወስዶ አንተ ከነ ጭቅቅቱ። በኢየሱስ ምን አይነት ጨካኞች አረመኔዎች እንደሆናችሁ ነው ግራ የሚገባኝ በእውነት። አሁን ያንተ እድፍ ያንተ ጭቅቅት ይህን ሰውዬ ምን ሊያደርገው? አረ የማንም ሰገጤ መጫወቻ አትኑ። ተው
አረ ተመለሱ፣ ወደ ቀልባችሁ ሁኑ። እስከ መቼ ነው ምራቅ የምትጡት? እስከ መቼ ነው አክታ የሚተፋባችሁ? እስከ መቼ ነው የማንም ላብና ጭቅት እላያችሁ ለሚጋገርባችሁ? በስመ አብ ወወልድ ወመንፈስ ቅዱስ። ያሳዝናል በእውነት። ቆይ በጉ ከተበላ ተጠያቂ ማን ነው? በተኩላ ከተበላ በግ ከተበላ ተጠያቂው ማን ነው? በአጭሩ አንተ ከጠፋ ተጠያቂው ኢየሱስ ነው። አሲምፕል አስታት ኢየሱስን ወንጀለኛ የሚያደርግ ትምህርት ነው። በጎች ይጠፋሉ የሚለው ኢየሱስ ክርስቶስን እንቅልፋምና ወንጀለኛ የሚያደርግ የተረገመ ትምህርት ነው። ኦኬ እሺ፣ እንዴት ናችሁ? ሰላም ክርስቶስ ይብዛላችሁ። ተስፋ ስላሴ ነኝ። አንዳንድ ሀሳብ ሪፍሌክት እዚህ ላይ እናድርግ። የመጀመሪያ ነገር በቅድስት ቤተክርስቲያን በኦርቶዶክስ አስተምሮ በነገራችን ላይ ስለ እግዚአብሔርም ሆነ ስለ ቅዱሳን አንዳንድ ጊዜ የማይገባ ንግግር ስናገር እንኳን ሎቱ ስብሐት ይባላል፣ ወይም ሎቱ ስብሐት ወይም ላቲ ስብሐት ይባላል። ስለ ቤተክርስቲያን እንኳን ለምሳሌ አንድ ሰው አሉታዊ ነገር ከተናገረ ላቲ ስብሐት ተብሎ ወይም ለእሷ ክብር ይሁንና ወይም ደግሞ ሎቱ ስብሐት ለእሱ ክብር ይሁንና ተብሎ ይነገራል። እንኳን ማለት ዝም ብሎ ዘው ተደርጎ አይነገርም ማለት ነው። አንዳንድ ነገር እንዳመጣለን አፋችን ላይ መናገር በጣም ከባድ ነው። በተለይ የሃይማኖት ተቃርኖ ወይም ደግሞ በሃይማኖት መካከል እንኳን ዲፈረንስ ያላቸው ሰዎች አንዳንዴ ስለ እግዚአብሔር፣ ስለ ቅዱሳን፣ ስለ አንዳንድ እውነታዎች ስንነጋገር ወይም ስናወራ ለአንደበታችን ትንሽ የሆነ ገደብ ቢኖረን ጥሩ ነው ብዬ ነው። በዛውም ሪኮመንድ ማድረግ ስለሚያስፈልግ አንዳንዴ ቅዱሳንን እግዚአብሔርን ስንጠራ እንደውም አንዳንዴ ዝም ብለን ከምንጠራ ይልቅ ከቃላት ጋር ብናስገባ ቅዱሳን፣ ክቡራን፣ ከአባት እያልን ብንጠቀም ጥሩ ነው። ዝም ብሎ እንደመጣው አይደል መጠቀም ልክ አይደለም። እንኳን አይደለም እንደዚህ አይነት ንግግሮችን ማለት ነው። ከዚህ አንጻር አማንዬ በጣም ልክ አይደለም የተናገረበት ንግግር ማለት ነው። ንግግሩን ነው አሁን ያልኩት። በትምህርትም ደረጃም ደግሞ ልክ አይደለም እንደ አይነት አስተምሮ ማለት ነው። ፈጽሞ ስህተት ነው። ምክንያቱም በጎች ቢጠፉ ተጠያቂ እግዚአብሔርን የሚያደርገው አንዱ በግ ጠፋ ማለት ተጠያቂነቱ ከእግዚአብሔር ጋር ነው፣ ከክርስቶስ ጋር ነው አድርጎ ማያያዝ ማለት ፈጽሞ ማሄድ ነገር ነው። ምክንያቱም ብዙ ተመርጠው ለሐዋርያነትን ከተመረጡት መካከል አንዱ ለምሳሌ ይሁዳ ነው። ተመርጧል፣ ታድሎ ነበር ብሏል ቅዱስ ጴጥሮስ። ለምሳሌ በሐዋርያት ሥራ ምዕራፍ 1 ላይ ታድሎ ነበር ከኛ አንዳንዱ እንዲሆን ተብሎ ከእግዚአብሔር ገበታ የማግኘት እድል አግኝቷል። ብዙ እድል ያገኘ የሐዋርያነትን የክህነትን እድል ያገኘ ግን ያልተጠቀመበት ሰው ነው። ስለዚህ የተቆረጠ ማለት ነው። ልክ በዮሐንስ ወንጌል ምዕራፍ 15 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንዳስተማረ ማለት ነው በእኔ ያለም አፈር ይቆረጣል እንደተባለ ማለት ነው። በክርስቶስ ያለ ተመርጦ እድል ተሰጥቶ ሐዋርያነትን ክህነትን የተሰጠው ባለመጠበቁ ምክንያት ግን ተቆረጠ። የሐዋርያት ሥራ ዮሐንስ ወንጌል ምዕራፍ 15 እኮ ትምህርት መቆረጥን እንደሚያስተምር ራሱ ዮሐንስ ወንጌል ምዕራፍ 15 ሲያስተምር የነበረው ይሁዳ በኋላ ሲቆረጥ እናየዋለን። ስለዚህ በክርስቶስ ሆነም አፈራ ሊቆረጥ እንደሚችል እንደውም ሁል ጊዜ መዳናችንን እየፈጸምን በጥንቃቄ መሄድ እንደሚያስፈልገን ይገባል ማለት ነው። ይህ ሲባል አንዳንድ ጊዜ ጥያቄ የሚፈጥርባቸው ሰዎች ለምንድን ነው? በእግዚአብሔር ችሎታ ላይ ምንም እኮ ጥርጣሬና ጥያቄ የለበትም። ክርስቲያን እውነተኛ አማኝ እኮ በክርስቶስ ወይም በእግዚአብሔር ችሎታ ላይ ምንም ጥያቄ የለም። በጎቼን ማንም ከኔ ሊነጥቃቸው አይችልም። ይሄ በክርስቶስ ተገብቶ የሚነገር ነው። ምን ማለት ነው? ከክርስቶስ ችሎታ ከሱ እጅ ማንም ሊነጥቀው አይችልም። ማንም ሰው ግን ኃጢአቱ ግን ሊያጠፋው ይችላል። እዛ ነው ቅዱስ ዳዊትም ሁል ጊዜ ራሱን በእግዚአብሔር ፊት ያስመረምር የነበረው ማለት ነው። ከእግዚአብሔር እጅ ማንም ሊነጥቀን አይችልም። እግዚአብሔር ብርሃናችን መድኃኒታችን ነው። ነገር ግን በራሳችን ኃጢአት፣ በራሳችን ጥፋት፣ እልህኝነት፣ አመፀኝነት ግን ልንቆረጥ እንደምንችል ብርሃነ ዓለም ቅዱስ ጳውሎስ በዕብራውያን ምዕራፍ 3 ምዕራፍ 4 ላይም እንደውም ይነግረናል። ካለመታዘዝ የተነሳ ወደ ረፍት አይገቡም አልኩባቸው፣ በቁጣ ይማልኩባቸው ይላል። እነማን ነው በቁጣ የተማሉባቸው? ከግብፅ ባርነት ወጥተው ሙሴን የተባበሩ፣ በመጠመቅ የተባበሩ፣ በደመና የተጠመቁ ያለ አንደኛ ቆሮንቶስ ምዕራፍ 10 ላይ ቅዱስ ጳውሎስ የሚነግራቸው እነዚህ ሰዎች ሁሉ በኋላ እግዚአብሔርን ባለማስደሰሳቸው ምክንያት ባለመታዘዛቸውና ከእምነታቸው ማነስ ምክንያት በምድረ በዳ እንደቀሩ በዕብራውያን ምዕራፍ 3 ምዕራፍ 4 ላይም እንደውም ወደ ረፍት አይገቡም ብሎ እግዚአብሔር በቁጣ ማለባቸው ይላል። ስለዚህ ይህ ከእግዚአብሔር አንጻር ተገብቶ ሲነገር በእግዚአብሔር ችሎታ ላይ ምንም ጥያቄ የለውም። ሰው ግን በራሱ ጥፋት በተሰጠው ነፃ ፈቃደኝነት ምክንያት ግን እምቢ ሊል ይችላል። ምክንያቱም እግዚአብሔር አስገዳጅ አምላክ ስላይደለ ማለት ነው። ምን ሊያጣኛን ጨቁኖ ገዝቶ ማለት ነው። ስለዚህ በክርስትና ተገብቶም እንደዚህ አይነገርም ማለት ነው። ወስብሐት ለእግዚአብሔር።